ባልወልዳቸውም ልጆቼ ናቸው። ልክ እንደ እናት ነው የሚሰማኝ ስሜቱና በቃ በጣም ደስ ይላል። እናንተም ታረክ ወርቄውን እንግዳው አጋጣሚ ሆኖ የመጨረሻ ልጅ መላው ነው መቁረጫ የሚባለው ማለት ነው። ማንኛውም ትልቅ ህልም የሚጀምረው ከትንሽ እርምጃ ነው። የዛሬዎቹ ታዳጊዎች የነገዎቹ ተስፋዎች የመጀመሪያውን የትምህርት እርከን አጠናቀው ለምረቃ በቅተዋል። ልጆቹ አሁን ማስተምራቸው 50 እና ከዛ በላይ ይሆናሉ በክላስ ውስጥ ያሉት። ነገር ግን አሁን ላይ እድሜያቸው የደረሱት 10 ተማሪዎች ናቸው። ስለዚህ እነሱን ነው አሁን የምንሸኘው ማለት ነው። በአውራምባ ህፃናት እግረ ተከል ከሆኑ ጀምሮ ማህበረሰቡ ባዘጋጀው የመዋለ ህፃናት ትምህርት ቤት ትምህርታቸውን ይከታተላሉ። በጋ ከክረምት ሁሌም በትምህርት የሚያሳልፉት እነዚህ ህፃናት ዛሬ ግን የደስታ ቀናቸው ነው። ለዓመታት ደክመው ያገኙትን ውጤት የሚያዩበት ልዩ ቀን። መዋለ ህፃናት ትምህርት ቤቱ ትልቅ ዕውቀት ነው ለልጆቹ። ዕውቀት ብቻ የቀለም ትምህርቱን ብቻ ሳይሆን ስነ ምግባራቸው። ህፃናት ማለት ነፃ ወረቀት ማለት ናቸው። ምንም ነገር ሳይቀላቀልባቸው ከእናታቸው ተወልደው አድገው 2 ዓመት ሲሆናቸው ወደ ኬጂ ሲገቡ የሚማሩት የመጀመሪያው የስነ ምግባር ነው። የአውራምባ ስቴት ነው። ይሄ ጥሩ ነው የሚያድግ የሚገነባ ሐሳብ ነው፣ ይሄኛው መጥፎ ነው እየተባለ እንደ ቀለም ትምህርቱ ከዛም በላይ ሆኖ የስነ ምግባር ትምህርት የሚሰጡ ስለሆነ ትልቅ ለህይወታቸው መሰረት ያገኙበት ነው ማስበው። ከዛ እያደጉ ሲሄዱ ብዙ ነገር እየተማሩ ይጨምራሉ። ትልቁ መሰረት ግን መጀመሪያ እንደተወለዱ መስማት መናገር እንደጀመሩ የሚያገኙት ትምህርት ከምንም መቼም ቢሆን የማይረሳ ነገር ስለሆነ ስነ ምግባራቸውን ይገነባሉ። ከዛ ፊደሉንም ምንም ነገር የሚቀላቀል ስለሌላቸው የነገሯቸውን የሚይዙበት ጊዜ እንደማየው ልጁን ይሄ ብቻ ሳይሆን እንግዲህ ከመጀመሪያ ጀምሮ የመዋለ ህፃናት ተምረው አድገው ተመርቀው የተመረቀ ልጅም አለኝ። የማህበረሰቡን በርካታ ልጆች በዛች ኬጂ ውስጥ ወጥተው ነውና ትልቅ ግንባታ ነው፣ ከየትም የማይገኝ። እዚች መዋለ ህፃናት ስናያት ቀላል ይመስላል፣ ግን መሰረት የሚጣልበት ጭንቅላታቸው የሚሰራበት ብዬ ነው የማስበውና ትልቅ አስተዋጽኦ አለው። በየትም ቦታ ቢሄዱ ዩኒቨርሲቲ ገብተው ተመርቀው እስከሚመጡ ድረስ ባለው ባላንሳቸውን ጠብቀው ዓላማቸውን ጠብቀው መጥፎና በጎ ለይተው መመዘን እየቻሉ የመጡበት የዚህ መዋለ ህፃናት መሰረት ነው ብዬ ነው የማስበው። ከመስራቹ ምክር ሁሌም ባይለያቸው ማለት እንደ መጀመሪያ ነው ያው ዘንድሮ የጀመርነው የህፃናትን ምርቃት። ከዚህ በፊትም በእርግጥ ልጆችን ለማበረታታት የሽልማት ፕሮግራሞች ይደረጋሉ። ትምህርታቸውንም በደንብ እንዲከታተሉ ምክር ይሰጣቸዋል። ያ ሁሉ ምርቃት ነው ለነሱ። ነገር ግን አሁን በተለየ መንገድ ደግሞ እንዲሁ ምርቃት ተብሎ ፕሮግራሙ ተዘጋጅቶ ጋውን ለብሰው እንደዚህ አይነት ፕሮግራም የተደረገው ዘንድሮ ቢሆንም ከዚህ በፊት ያደረግናቸው ናቸው። ያው የኛ ትምህርት ክረምትም በጋም ሙሉ አመቱን ነው ያለው። እናም እንደዛ በመሆኑ ትንሽ የመሰላቸት እንኳን ባህሪ ቢኖራቸው የማነሳሳት ባህሪ ያለው እንደዚህ አይነት ነገርና ይሄ ፕሮግራም ቢቀጥል ሌሎች ልጆችም በደንብ ትምህርታቸውን እንዲከታተሉ ያግዛቸዋል፣ ይረዳቸዋል ብዬ አስባለሁ። በጣም የአውራምባ ትምህርት ቤት መዋለ ህፃናት በጣም ደስ የሚል ነገር ነው።
እያሳየን ያለ ከትልቆቹ ልጆች ጀምሮ እስካሁን ድረስ ይቺ ትምህርት ቤት 5 ሳንቲም እንኳን ስናወጣ አናስታውስም። እኛን 1 ብር ሳያስከፍሉ ልጆቹን ለማዘጋጀት ብቻ ነው የሚጠበቅብን እንጂ ሌላውን ነገር ተሸፍኖ እስካሁን ድረስ እንደዚህ አድርገው ወደ ውጤት ማድረሳቸው ልጆቻችን በሙሉ በሄዱበት የሚያሳፍር እውቀት አይደለም ያላቸው እስካሁን ድረስ ያሉት ልጆች። በጣም ደስ ብሎኛል። በጣም ደስታ ነው የተሰማኝ። ያው እንግዲህ ልጆች እኔ ማስተምራቸው ማለት ምንም ባልወልዳቸውም ልጆቼ ናቸው። ልክ እንደ እናት ነው የሚሰማኝ ስሜቱና በቃ በጣም ደስ ይላል። እነሱን ደግሞ ከዚህም በላይ ወደፊት ደግሞ የተሻለ ደረጃ ሆነው ሳያቸው የበለጠ ደስታ ይሰማኛል። ለአሁኑ በጣም ደስታ ነው የተሰማኝ። ለአንድ ወላጅ የልጁን ስኬት ከመመልከት በላይ የሚያስደስት ነገር ከቶ ምን ሊኖር ይችላል? እነዚህ ወላጆች ለልጆቻቸው መልካም ነገር ለማስረከብ ሌት ተቀን ደክመዋል። ዛሬ ግን የድካማቸውን ፍሬ በመመልከታቸው ደስታቸው እጥፍ ድርብ ሆኗል። በአጋጣሚ ሆኖ የመጨረሻ ልጅ መላው ነው መቁረጫ የሚባለው ማለት ነው እና እሱ ተመርቆ እንዲህ በዚህ ባማረ ሁኔታ ለዚህ ደስታ መብቃቱ ለኔ ትልቅ ደስታ ነው። በጣም ይጓጓ ነበር እንደዚህ በቲቪ እያየ መቼ ነው የምንመረቀው? እኛስ ሁልጊዜ ትምህርት ብቻ ነው ወይ መቼ ነው ሲለኝ ጥያቄ አንድ ቀን ነበር ምለው እንዲሁ ዝም ብዬ ማለት ነው። በአውራምባ የዚህ አይነት የምርቃት ስነ ስርዓት አልተጀመረም ስለነበረ ዝም ብዬ አንድ ቀን ትመረቃላችሁ እያልኩኝ እለው ነበርና አሁን ይሄ ትልቅ ደስታ ነው ለኔ። ከዚህ ደርሰዋል። ይሄም ደግሞ ትልቅ ተስፋ የሚሰጥ ነው። ያው በተለይ በጸባይ በመሸለሙ ትልቅ ተስፋ አደርጋለሁ ወደፊትም። አሁንም በጣም ደስ ብሎኛል። ውጤት ብቻ አይደለም በጸባይም ተሸላሚ ልጆች አሉኝ። ውጤት ከጸባይ ጋር ነው ማስተምራቸው ነው የምትለው። በጸባይ ከመዋለ ሕፃናት ተማሪ ማያ ተቀባ አንደኛ። እናመሰግናለን። እድግ በይልን። ሁለተኛ ወርቅነህ ሳኔ፣ ሶስተኛ እርቂሁን እንግዳው፣ እናመሰግናለን። ሰዎች ሰርተው መብላት ስለማይችሉ እነሱን ምን እናደርጋለን ማለት ነው? 2 ዓመት ሲሆናቸው ሊማሩ ብቻ ሳይሆን ልክ እንደ መቆያ ምንም ሳንከፍል በነፃ እኮ እዛ ውስጥ ሄደን ልጆቹን ሰጥተን እኛ ስራችንን እንሰራበት ምንም ያገኛቸዋል ሳንል ተጠብቀውልን ስነ ምግባራቸውን ዕውቀቱንም ይዘው እዚህ ደረጃ በመውቃታቸው ማህበረሰቡንም መስራቹንም መምህራንም ሁሉንም ከልብ አመሰግናለሁ። በጣም ትልቅ ተስፋ ነው ያለው። አሁን ልጆቹ ከነሱ በኋላ ያሉት ራሱ ገና ህፃኖቹ በቃ እኛስ መቼ ነው የምንመረቀው? ካሁኑ ጥያቄ ይጠይቁኛል ባገኙኝ አጋጣሚ ሁሉና በቃ በደንብ ከተማራችሁ ትመረቃላችሁ ስላቸው በጣም ደስ ይላቸዋል። ልክ እንደ መነሳሳት ነው የሚሆናቸው። በቃ ሁሌም ማቀሩ ከሆነ ትመረቃላችሁ ሲባሉ ያንን ትምህርታቸውን በደንብ መከታተል ነው የሚፈልጉት። እናም አንዳንድ ልጆችም ተቀይረው ስላየናቸው ነው ካሁኑ በዚህ አመት ራሱ በዚህ አጭር ጊዜ
ብዙ ልጆች ተቀይረው ይሄንን በማሰብ እየመጡ እየተነሳሱ ስለሆነ ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። ከዚህም በተጨማሪ ምለው ደግሞ ይሄ ፕሮግራም እንደ መጀመሪያ ስለሆነ ጋወኑም የለንም፣ እንዲሁም ደግሞ አንዳንድ አስፈላጊ ነገሮች አልተሟሉም። ግን በእኛ አቅም የሚሆነውን ጋወን በመከራየት ከሌሎች ትምህርት ቤቶች እናም በእኛ ያው በወላጆች በተመራቂ ተማሪዎች ወላጆች በማዋጣት ነው የተደረገው። ለወደፊቱ ግን በደንብ አሪፍ የደመቀ እንዲሆን ደግሞ በቃ ተሰርቶ በደንብ ጋወንም ተዘጋጅቶ ተቀምጦ ልጆች ምንም ሳይቸገሩ ሳይጨናነቁ ያንን ፕሮግራም እንዲደረግ ካሁኑ የጋወን ዝግጅት የሚያስፈልጉ ነገሮች ቢደረግ ላለው አመሰግናለሁ። ከመዋለ ሕፃናት ከዘንድሮ ተመራቂ ተማሪዎች አማካኝ ውጤት 97.9 በማምጣት አንደኛ ደረጃ ማያ ተቀባ። አንደኛ ደረጃ 97.9 አማካኝ ውጤት ከመቶ። እሸት ኃይባቸው አማካኝ ውጤት 94 በማምጣት ሁለተኛ ደረጃ። ሶስተኛ ደረጃ 92.9 አማካኝ ከመቶ በማምጣት ሀብታሙ አገናኘው። እናመሰግናለን ተማሪዎቻችን። እነዚህ ታዳጊዎች ነገ ሀገር የሚረከቡ ዓለምን በበጎ የሚቀይሩ ታላላቅ ሰዎች እንደሚሆኑ አንጠራጠርም። ለነገዎቹ ተስፋዎች ብሩህ የመማር ዘመን እንዲሆንላቸው እንመኛለን።